እኛ አልታዘዝ ያሉትን ሰዎች ይዳስልን። ሰላም ያሳጡንን በእውነት ተው ብሎ ይዳሳቸው፣ ያለስልሳቸው፣ መንገዱን ሁሉ አማን ያድርግ። እኮ ከቆረበውና ካልቆረበውም የቆረቡት ጥቂቶች ናቸው። ወይም ሲያረጁ በቃ ነገሩ ሁሉ ኦፍ ሲሆን ማለት ነው። እንዴ አረጁ በኋላ ምን ይቆረባል ማለት ለኃጢአት ነው እኮ። እንዴ ያረጀ ሰው ምን ኃጢአት መስራት አይችልም እኮ። ሰው ካረጀ አይኑም ጆሮም ሁሉም ካረጀ ምን ሊያረጅ ይችላል? በቀትሩ እንዳለ ነው መቁረብ። ቀትር ጉልበት እያለ እሳት ውስጥ እያላችሁ እና እኛ የምናመካኘው እግዚኦ ገና ነኝ ይላል። ምንህ ነው ገና? በእግርህ እየተሽከረከርክ ኃጢአት እየሰራ ገና ነህ እንዴ? ምኑ ነው ገና? ቆይ ዓለም እንደሆነ አይጠገብ የለም እኮ ደግሞ አትኑሩ አልተባልም እኮ። ስጋውን ደሙን በልታችሁ የዘላለም ሕይወት አላችሁ ነው ያለ። አንድ ወንድ በአንድ ሴት፣ አንድ ሴት በአንድ ወንድ። እንዴ ባትቆርቡስ እንዲያው ስርዓት አያስፈልግም እንዴ? ባትቆርቡስ እና ይህንን ሰው እምቢ አለ። አያችሁ እምቢ አለ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት እሱ ከኔ ጋራ እኔ እሱ ጋራ አለ። እንዴ እግዚአብሔር ጋር መኖር ክፉ ነው? ንገሩ። ታዲያ ካይደለ ቆርበሻል እኮ። ማን ለስጋው ደግሞ የሚበቃለ በጽድቅ ደረጃ? እኔም እኮ አልበቃ፣ የሚቀድሰው ቄስም አይበቃም። እናንተው መሀል አይደል የምንኖረው ሞኞች? አዎ የሚበቃ እኮ የለም ማንም በቅቶ ደግሞ ለበቃ አይደለም እኮ ነገርኳችሁ። መድኃኒት ለበሽተኛ ነው አለ። ይህን የነገረን እሱ ነው። የሀደል ትውልድ የሆነ ዛሬ እምቢ አለ እኮ። ለእግዚአብሔር የማይታዘዙ ሰዎች ታላቅ ሆኑ እምቢ አሉ። ብንቀድስ ብናስተምር ብንጸልይ ጠባል እላለን። ምክንያቱም መታዘዝ ከሌለ ምን እኔ ለእግዚአብሔር ካልታዘዝኩ እዚህ ብጮህ ምንድን ነው ቁም ነገሩ? ቢመጣማ እንዲህ እንሆን ነበር። ቤተ መቅደስ የሚቃጠልበት ጊዜ እንደርስ ነበር። ካህን የሚታረድበት ጊዜ እንደርስ ነበር። እግዚአብሔር ቢመጣ እና አልገባንም ነው። አልገባንም። አስተውሉ። ዛሬ አሁን እኛ ቤተ ክርስቲያን ስንሰራ የጨረቃ ቤት ነው መጀመሪያ። አለመታደል እግዚአብሔር ሳይፈቅድ በጉልበት የተሰራ ቤተ መቅደስ እዚያው በጉልበት ያልቃል። ደም መፋሰስ ለእናቶች ቀን እንስጥ። ለወለዱን እናቶቻችን ቤት እንስራላቸው። ዛሬ እኮ እያለቀሱ ነው። ኦማድሮ የሰሯት ቤት እንኳን እሷ እንኳ ቤቱና ጠላት ተነስቶባት እሷም እንትን እያለ ለእናቶቻችን እንዲህ እኮ ነው። ልጆች ወላጆቻችሁ ሳይበሉ አብልተው፣ ሳይጠጡ አጠጥተው፣ ሳይለብሱ አልብሰው ያሳደጓችሁ ውለታው አይሰማችሁም? ለቲክቶክ ጊዜ ችግር የለባችሁም ማለት አለ እንዴ? ምንም ችግር የለ። መረገም እኮ ነው እንዴ? ለዚህ ነው እንጂ ጊዜያችሁን ጆሮአችሁን ለፈጠራችሁ ጆሮ ትነፍጉት ይወስደዋል እኮ። የማይሰሙ እኮ አሉ እንዴ? የተሰጠውን ሀብት ተጠቀሙ ምመና። አይናችሁን ተጠቀሙበት፣ ጆሮአችሁንም ተጠቀሙበት። ስለዚህ እኮ ነው ክፉ እንድንሰማ ያደረገ። ቀኑ ሙሉ ክፉ እንድንሰማ ያደረገ። እምቢ አልና ቦዘነ እኮ ጆሮ ጥሩ አልሰማም ካለ እዚያው ክፉ ይስማ አለ እግዚአብሔር። እና አስተውሉ። እንዲያውም ዘማሪው ዲያቆን ነው ምዕመን ነው? ምንድን የምን መምህር እኮ የምን መምህር ነው እኮ አልኩ። የሂሳብ ነው፣ የጂኦግራፊ ነው፣ የባዮሎጂ ነው፣ የድጓ ነው፣ የቅኔ ነው። ከዚህ መርጣችሁ አንዱን ንገሩ። የምን ነው?
ይለፈኝ። ና እስቲ ና እዚህ ቁጭ ብለህ ነው የምትጫወትበት? ና ወይ ጉድ! አንተ እዚህ ቁጭ ብለህ ቆይ የለም የማን ያልተጠየቀው ትምህርት ምንድን ነው? አሁን ዜማ ነው ቅኔ ነው? ዜማ አደርሰሃል? ጎበዝ። ዲቁና አለ? ኧረ በስመ አብ ተበላሸ ነበር። በትዳር አላስክም አይደል? ቀምታናለች። ዲያቆን መሆን ነበረበት። መሰልጠን ነው። አንተ አሁን ዲያቆን ስላልወልክ ነው ግትር ብለህ። ዲያቆን ብትሆን ኑሮ ያው ትቆነጠጥ ነበር። እንግዲህ ምእመን ከሆነ ቁንጥጫው የሰበካ ጉባኤ ነው እንጂ እኔ አይደለም አይደል? አዎ መምከር ማለት ነው። እና መዝሙሩ ጥሩ ነው። ሁላችሁም ልጆች እንደዚህ ጉረሯችሁ። እንደው ለምን መጣን? እኔ ስለምን መጣሁ? እናንተ ስለምን መጣችሁ? በአራቱ ማዕዘን በዓለም ዙሪያ ሁሉ በእናቴ በድንግል ማርያም ስም ቤተ ክርስቲያኖች እንዲሰሩ የወደድኩባት ቀን ናት ይላል። የትኛዋ ቀን ናት? የትኛዋ ቀን? የዛሬዋ ቀን የወደድኳት የመረጥኳት ቀን ብሏል። እና ይችን ምርጥ ቀን ለተመረጡ ልጆቹ ነው የሰጠን። እንዳናበላሻት ማስተዋል ያስፈልጋል። ብልሽቱ አለመስማት ነው። አሁን ይበልጠው ህዝቡ ደግሞ መውጣት ጀመረ። ይህ እንግዲህ ቀኗን አበላሸብን ማለት ነው። ዝም ብሎ መውጣት መግባት ምንም በረከት የለውም። ምዕመናን ይህን ወቁ። አዎ ቅድም እንዳልኳችሁ ነው። ገበያ ሄዶ የማይገበይ ሰው እንደው ምን ስም እንስጠው? እና ቀኑ እሁድ ነው። እመቤታችን በዓል ነው። ከ33ቱ አንዷ የቅድስት ማርያም የምትከበረው ያውም እግዚአብሔር ነው። ይችን ቀን ስራ አትስሩባት፣ በውዳሴ በቅዳሴ በወንጌል ትምህርት አክብሯት ብሎ የሰጠን ቀን ናት። ስለዚህ ችኮላው ምን ለመሆን ምን ልትሰሩ ይሄ ነው ዛሬ ሰላም ያሳጣን፣ ኑሯችንን ያጎሳቆለብን። የእግዚአብሔርን ጊዜ ለእግዚአብሔር አልሰጣል እንጂ የዛሬ ቀን የእግዚአብሔር ቀን ናት። እንደው ቀኗ ሁልጊዜም እሑድ የእግዚአብሔር ቀን ትባላለች። በራእይ ሙቶ የተነሳባት። አዎ። እና ስለዚህ ትንሽ ታገሱ፣ ኑሯችሁ እንዲስተካከል፣ ልጆቻችሁ ቤት እንዲሰሩ። ያ ካልሆነ ምንም የገበየነው ነገር የለም። አዎ በተለይ ለልጆቻችሁ ዛሬ ቤት መስራት ይቅርና ቤት ለሚያፈርሱ ልጆቻችሁ ይህ ታሪክ ያስፈልጋል። አዎ ከታሪክ እየተለየን ነው። አሁን ከሰላም የተለየን ወደ ድህነት እየሄድን ወደ ሰላም ወደ ብጥብጥ የምንሄደው በታሪኩ ስላልኖርን ነው። ይኸው ታሪኩ እያለ በታሪኩ መኖር አቃተን። ይሄ ደግሞ መስማት ያስፈልጋል። ጆሮው የእግዚአብሔር ነው የሰጠ። እንግዲህ ለእግዚአብሔር የተነፈገ ጆሮ ለማን ሊውል እንደሆነ አናውቅም። ለቲክቶክ ጊዜ ችግር የለባችሁ ማለት አረ እንዴ? ምንም ችግር የለ። መረገም እኮ ነው እንዲህ። ለዚህ ነው እንጂ ጊዜያችሁን ጆሮአችሁን ለፈጠራችሁ ጆሮ ተነፍጉት ይወስደዋል እኮ። የማይሰሙ እኮ አሉ። እንዴ የተሰጠውን ሀብት ተጠቀሙ። ምመና አይናችሁን ተጠቀሙበት፣ ጆሮአችሁንም ተጠቀሙበት። ስለዚህ እኮ ነው ክፉ እንድንሰማ ያደረገ። ቀኑ ሙሉ ክፉ እንድንሰማ ያደረገ። እምቢ አልና ቦዘነ እኮ ጆሮ ጥሩ አልሰማም ካለ እዚያው ክፉ ይስማ አለ እግዚአብሔር። እና አስተውሉ። ያው ዳዊት በብዙ እንባ በብዙ ልቅሶ በብዙ ስለት ቢመኝም አልሆነም። በመዝሙር 131 ላይ ተዘከሮ እግዚኦ ለዳዊት ወለኩሉ የዋሃቱ ዘከመ መሐለ ለእግዚአብሔር ወበጽሐ ለአምላከ ያዕቆብ ይላል። አዎ
ዳዊትን አስበው ቅንነቱን፣ የዋህነቱን ለአንተ ቤተ መቅደስ ለመስራት ቃል እንደገባ እንደማለ ይላል። ግን አልሆነም። የሱ መሐላ የሱ ቃል ኪዳን እንግዲህ አልተመቸም። ቤተ መቅደስ ለመስራት ያልሆነ በደል በድሎ እና በዚህ ተቀየመው እግዚአብሔር። ሱባኤም ለገባ አልሆነም። ቤተ መቅደሱን እስከማገኝ አልተኛም፣ አላንቀላፋም፣ ወደ ዙፋኔ አልወጣም፣ ለዓይኖቼም ሽልፍታ ለጉንጮቼም እረፍት አልሰጥም ብሎ ቃል ኪዳን ቢገባ አልሆነም። ምክንያቱም የሆነ ጉድለት አለ በዳዊት ውስጥ። ቅድም እንዳልኳችሁ አንዘረዝረውም። ኦርዮ የሚባል የጦር አዛዥ አገር ድንበር ጠባቂ ነበር። እሱን በግፍ ስላስገደለ እግዚአብሔር በእጁ ደም ያለው ሰው እግዚአብሔርን ስራ አይሰራም። እግዚአብሔር ግፍ አይወድም። በዚህ ምክንያት ሱባኤም ገብቶ በቃ መልሱ ሌላ ነው። አንተ አትሰራልኝም፣ አንተ ዘትነድቅ ሊተ ቤተ መቅደስ በስሜ አንተ አትሰራም፣ ምክንያቱም ልጅህ ይሰራል። ስለ ጸሎትህ ስለ ፍላጎትህ አንተ ሳይሆን ከአንተ ወገብ ከአንተ ጉልበት የሚወጣው ልጅህ ሰሎሞን ይሰራል ብሎ ያው አባትዮ በሰበሰበው ማቴሪያል ልጁ ቤተ መቅደስ ሰርቷል። ይህ እንግዲህ በመጽሐፈ ዜና መዋዕል በደንብ ብታነቡት እግዚአብሔር እያነጋገረው ሰሎሞንም ማለት ነው። ከዚያ እንግዲህ እስከ አዲስ ኪዳን ያለው ያ የብሉይ ኪዳን ቤተ መቅደስ የአይሁድ ነው። የአይሁድ ቤተ መቅደስ የአብርሃም ልጆች ማለት ነው። አሁን ደግሞ አዲሷ ቤተ መቅደስ የሐዲስ ኪዳን ቤተ ክርስቲያን ሐዋርያት መንፈስ ቅዱስን ተቀብለው በዚህ በሐዋርያት ሥራ ምዕራፍ 2 ስታነቡ በምዕመናን ቤት ነው። በጣም የሚገርም ነው። የምዕመናን ቤት ቤተ መቅደስ ነበረ። ቅዳሴ ይቀደስበት ነበር። ሥጋ ወደሙን ይቀበሉበት ነበር። ወኩሎሙ ለአምኑ ህቡረ ይነብሩ፣ ያመኑት ሁሉ በአንድነት ይኖራሉ ይላል በሐዋርያት ሥራ ምዕራፍ 2። በምዕራፍ 2 መጀመሪያው ጀምሮ መንፈስ ቅዱስ የወረደ በዚሁ ነው። በጽርሐ ጽዮን በሐዋርያው በቅዱስ ማርቆስ በማርያም ቤት ማለት ነው። ማርያም ትባላለች የሐዋርያው የማርቆስ እናት ቤት እና በዚያ ነበር የሚሰበሰቡ እና ጠበበች። እንግዲህ የግለሰብ ቤት 120ው ቀላል ነበር። ኋላ 3000 ምዕመናን በአንድ ረፋድ እንዲህ እንደ ዛሬው በአንድ ጧት 3000 ምዕመናን ተገኙ። በቅዱስ ጴጥሮስ ስብከት አመኑ፣ ተጠመቁ። 3120 ቤተሰብ ሆነ። አሁን ይህም እንደዚሁ እያለ በወረፋ እንዲህ እያሉ በዚያው በጽርሐ ጽዮን በማርያም ቤት ነበረ አገልግሎቱ፣ መዘመሩም መማሩም ሁሉ ነገር። ኋላ ክርስትናው እየሰፋ እየበዛ ሕዝቡ ሲሄድ ጳውሎስና በርናባስ ይላል በዚህ በሐዋርያት ሥራ በቅዱስ ጳውሎስ በመጀመሪያ ጉዞው ምዕራፍ 13 የመጀመሪያ ጉዞ ቁጥር 2 ላይ መንፈስ ቅዱስ ጳውሎስን በርናባስን ምረጡልኝ ብሎ እነሱን ጸሎት አድርገው ባርከው ለአገልግሎት ሰደዷቸው። ማንና ማንን? ጳውሎስና በርናባስን። ከዚህ በኋላ በቃ እንደ ጉድ ሆነ ሕዝቡ አማኙ ማለት ነው። ከእናቱ ማኅፀን ጀምሮ ሽባ የሆነው ምንም ቁሞ መሄድ የማያውቀው መቆም ብርቅ የሆነበት እነ ጳውሎስ ሲሰብኩ ትኩር ብሎ አየ ይላል።
ጳውሎስም ያን ሰውዬ አየው ይላል። የሚማረውም ጳውሎስን ሲያይ ጳውሎስም ወደሚማረው ዓይኑን ሲያሳርፍ ቅዱስ ጳውሎስ እንደሚድን አየ ይላል። ትነቱን አየው በተመስጦ ሲያዳምጥ ከመቦ ሃይማኖት ይላል። ሃይማኖቱን አወቀ። እንደዚህ ሲማር ማለት ነው። ከዚህ በኋላ ወዲያውኑ በእግርህ ቁመህ ሂድ አለው። ያን ሽባውን በዓይን ነው የተገናኘው፣ በሌላ አልነበረ። ልክ አሁን እኔ ሳስተምር ያው እኔ እንደ ጳውሎስ መሆን አልችልም። ማን እንደሚያየን ማን እንደሚሰማኝ አላውቅም። ግን ፕሮግራሙ እንደዚህ ነው። ሐዋርያ ሲያስተምር ማዳመጥ የመጣችሁበት ነው። ችግራችሁን እየነገራችሁት እኮ ነው። በዓይን ቴክስት እየተደራረጋችሁ ሰባኪው ጋር ማለት ችግሬን አድርስ እያላችሁ። በዚህ ጊዜ ቁም አለው። ተነስተህ ቁምና ሂድ አለው። ድጋፍ ሳይል ምን ግድግዳ ምንም ሳይደገፍ ቀጥ ብሎ ቆመ። ደስ ይበላችሁ። እናንተንም ቀጥ አድርጎ ያቁማችሁ። እንግዲህ መልእክቱ ይሄን መልእክቱ ከእናቱ ማኅፀን ጀምሮ ነው። ዛሬም እኮ እግዚአብሔር የትናንቱ ነው። ዛሬ ቁሞ መሄድ ያቃተው ሕዝብ በኑሮው በተለያየ ነገር ማለት እኛ የት እናውቀዋለን። እና እዚህ ስንመጣ ያ ሁሉ ተወግዶ ሐኪም ቤት ሄደን ያልተፈታው ምንድነው ገንዘባችንን ጨርሰን ጠበል ሄደን ያልተፈታው እዚህ ይፈታል። እንማር እምለው ይሄን ነው። አሁን እግዚአብሔር ጆሮ ብቻ እኮ ነው የጠየቃችሁ፣ ሳንቲሙም አይደለም። ሳንቲሙን እኛ ነን እንጂ እግዚአብሔር የሚጠይቀው ጆሮህን፣ ሰውነትህን፣ ዓይንህን፣ እጅህን፣ እግርህን ነው። ከዚያ በኋላ እኮ ቀላል ነው። ጆሮአችን ከሰማ ስጡም አንባል፣ ሰምተናል፣ ራሳችን እንሰጣለን። አሁን ችግሩ ምንም ሳንሰማ የግድ እዚያም ስንሄድ አምጡ ነው፣ እዚህም ስንመጣ አምጡ ነው። እንዴ የትም ቦታ አምጡ ነው፣ እንኩ የሚል የለም። አሁን ህዝቡ ሰለቸ፣ ግራ ግብት አለው። አሁን እኮ እኛ ከምንሰጠው እሱ የሚሰጠን ይበልጥ ነበር። እሱ የሚሰጠን ብንሰማ ብዙ ነገር ይሰጠናል። ከእኛ ገንዘብ በላይ እኛ ከተመኘነው እኛ ካጣነው በላይ ሳንለምነው ይሰጠናል ነው እኮ የሚል ወደንበለ ንስአሎ ይውፍቶተነ ሳንለምነው። እንዴ እንወለድ ብለን ተወልደናል እንዴ? ጎበዝ ተወልዳችኋል? እስኪ ንገሩ። እንደው ልወለድ ብሎ ማመልከቻ አቅርቦ የተወለዳለ እኮ? እንደዚያ እኮ ነው። ወደዚህ ዓለም ያመጣን መኖሪያውን ጨምሮ እኮ ነው። የምንኖርበትን በጀት ይዘን የመጣን እኮ። የእኛ ችግሩ አልሰማል፣ ሳንለምነው ይሰጠናል። አሁን ለምነነውም እምቢ አለ። ምክንያቱም እንዴ አልገባንማ። እኛ ጆሮ መስጠት እምቢ ካል ለማን ይስጠው? በሰጠን ስጦታ ካልተጠቀም ሌላ ሊሰጠን አይችልም። እና ማረፊያታል። አዎ ልናርፍ የምንችለው እዚህ ነው። በምን? በእግዚአብሔር ቃል። መነበርክሙ ብየ ወነበረ ቃልየ ኀቤክሙ። በእኔ አምናችሁ እኔ በእናንተ አድሬ ብኖር ቃሌም በእናንተ ዘንድ ይኖር ሁሉ ዘፈቀድክሙ ይከውን ለክሙ። የፈለጋችሁት ሁሉ ይሆናል። አያችሁ፣ የፈለጋችሁት። መቼም ክፉ ነገር እንደማይሰጥ እናውቀዋለን። ስጥም ብንለው የምትለምኑትን አታውቁም ነው መልሱ። እና እድሉ እኮ ሰፊ ነው። የለመናችሁትን ሁሉ ምኑ ካለ በእኔ ካመናችሁ ቃሉን ከሰማችሁ የምትፈልጉት ሁሉ አለ አለ። እና ይሄ ምን ይከብዳል ምዕመናን? አዎ። እና ስለዚህ የዛሬው ቀን በጣም እግዚአብሔር እንደው እኛን የባረከበት
ለእናቱ ቤት የሰራበት ይህን ስንማር እኮ እንዴ ለእናቶቻችን እኮ የሚሰማን ነገር አለ። እመቤታችን እኮ በረት ነው የወለደችው። ድሃ እኮ ናት። በዚያ እበረት መውለጃ እንኳ አታ እበረት ያ በበረት የወለደችው ልጅ ዛሬ ቤት ሰራላት። ደስ አይልም? ደስ ይላል። በበረት የወለደችው ዛሬ ጉድ እንጨት፣ ውሃ፣ ጭቃ ያልነካው ሳር ያልገባበት በጥርብ ድንጋይ ቤት ሰራላት። ደስ ይበላል። እንዲህ እኮ ነው ልጆች ወላጆቻችሁ ሳይበሉ አብልተው፣ ሳይጠጡ አጠጥተው፣ ሳይለብሱ አልብሰው ያሳደጓችሁ ውለታው አይሰማችሁም? እንዲሁ አይሰማችሁም? የትምህርቱ እኮ ይሄ ነው። እግዚአብሔርማ ምን ችግር አለ? ምን ቤት ይሰራለታል? ለእናቴ ነው ያለ። ሰምታችሁ የለም? ይህቺ ቀን የእናቴ ቀን ናት፣ ቤቷ የሚሰራባት አለ። ለእናቶች ቀን እንስጥ፣ ለወለዱን እናቶቻችን ቤት እንስራላቸው። ዛሬ እኮ እያለቀሱ ነው። ጾም አድረው የሰሯት ቤት እንኳ እሷ እንኳ ቤቱና ጠላት ተነስቶባት እሷም እንትን እያለ ለእናቶቻችን እበረት ወልዳ ዛሬ በጥርብ ድንጋይ ቤት ሰራላት ነው እኮ። አይሰማችሁም? እስኪ እናቶቻችሁን አስቡ። ምናልባት የሀብታም ልጆች ትዝ ላይላችሁ ይችላል። የሀብታም ልጅ ምን ዝም ብሎ መሞላቀቅ እኮ። እስኪ የድሃ ልጆች አስተውሉ እንዴት እንዳሳደጓችሁ፣ ዛሬ እምን ላይ እንዳሉ ውለታው ትዝ ይበላችሁ። እና ጳውሎስና በርናባስ ተከታተሉ፣ እንዲሁ አስተማሩ። ቅድም እንዳልኳችሁ ዕውሩ ሁሉ በራ፣ ደንቆሮ ሰማ፣ ሽባው መቆም ቻለ፣ ጎባጣው ቀና፣ ለምጻሙ ነጻ፣ ሙቱ ተነሳ፣ ድውይ ተፈወሰ። እንዴ ዓለም እንዲህ ሲያደርጉለት እኮ ደስ ይላል። እስኪ ለአባቶቻችን ኢየሩሳሌም ላሉት ለነ ጴጥሮስ ለሐዋርያት ይህን ሐሳብ እንንገራቸው አሉ። አሁን ነገሯቸው። ሕዝቡ በዛ ምን እናድርግ፣ ቤተ መቅደስ እንዴት እንስራ ሲሉ ሐዋርያት ወይም ደግሞ ቅዱስ ጴጥሮስ ምን አለ? ንሕነኒ ምንተኒ ግብረ እንገብር፣ እኛ ምንም ነገር አንሰራም፣ ዘእንበለ በፈቃዱ ለእግዚ ኢየሱስ፣ ከኢየሱስ ክርስቶስ ፈቃድ ሳናገኝ ያለኔ ምንም አትሰሩ ብሏልና አንሞክረውም። እህሳ በሉ ያመኑትን አንድ ሱባኤ የያዙ ይጹሙ ይጸልዩ። ለአንድ ሳምንት ያመኑት ሁሉ ሱባኤ የያዙ። ከዚያ በኋላ የሚመጣውን መልስ አይተን እንሰራለን። አስተውሉ። ዛሬ አሁን እኛ ቤተ ክርስቲያን ስንሰራ የጨረቃ ቤት ነው መጀመሪያ። አለመታደል እግዚአብሔር ሳይፈቅድ በጉልበት የተሰራ ቤተ መቅደስ እዚያው በጉልበት ያልቃል። ደም መፋሰሰ። አያችሁ፣ ቤተ ክርስቲያኒቱ እንደዚህ አይደለም። እግዚአብሔርን አስፈቅዳ ቦታው ራእይ አሳይቶ እዚህ ቦታ በእኛ ልጅነት፣ በእውነት እኔ በልጅነቴ እንዲያ ነው ቤተ ክርስቲያን ሲሰራ አንዳንድ ታላላቅ ሰው ነበሩ። እዚህ ቦታ እግዚአብሔር ቤት ሲሰራ ይላል በሆነ ምልክት። ከዚያ በኋላ ያ ተደጋግሞ ጸሎት ሱባኤ ተደርጎ ህዝቡ ነው የሚሰራው። እንደዚህ አንቱ እንዲበሉ አይባልም። በጎበዝ አለቃ እየተደራጀ ህዝቡ ነው። እናቶቻችን በእንስራ ውሃ እየቀዱ፣ አባቶች ደንጊያ በትከሻቸው እየተሸከሙ እንደዚህ አድርጎ ነው የሚሰራው። አሁን ይሄ ለትውልዱ እንጃ ምን ማለቱ ነው ብለ እና ህዝቡ እንደዚህ ነበር። የእግዚአብሔር ቤት ሲሰራ ድግስ ይደግሳል፣ ውሃ እናቶች ይሸከማሉ፣ ድንጋይ በጠቅላላ በህዝብ ነው ቤተ መቅደስ የሚሰራው ነበር። አሁን ክፉም አልነበረ፣
ያው ህይወታችን ለእግዚአብሔር ሳይሆን ብር እየጣልን እየሄድ የኔ ቢጤ ይመስል እግዚአብሔር ሰላም የለን። እልል በሉላቸው ለነገሌ ይባላል። ምን እልልታ ያሰኛል? ሰው ቤቱን ቢሰራ አዎ ሃይማኖቱን ነው። ለሃይማኖቱ ምን እልልታው እዚያ አይጠብቀን። ከዚህ በኋላ ሱባኤ ያዙ ነው ቁም ነገሩ። ሱባኤ ያዙ። ልክ በሳምንቱ መድኃኔ ዓለም ተገለጠላቸው። አዎ በሱባኤው መጨረሻ መድኃኔ ዓለም መጣ። አያችሁ፣ እኛ ብዙ ጊዜ አብይ ጾምን አሳለፍን። አንድ ቀን ብቅ አላለም። አንድ ቀን ፍልሰታን በጥሬ እንላለን፣ አንድም ቀን አልመጣም። ቢመጣማ እንዲህ እንሆን ነበር። ቤተ መቅደስ የሚቃጠልበት ጊዜ እንደርስ ነበር። ካህን የሚታረድበት ጊዜ እንደርስ ነበር። እግዚአብሔር ቢመጣ እና አልገባንም ነው። አልገባንም እንዴ! እኛን ካልገባን ታዲያ ምን አልገባን ማለት? አዎ የእናቱን ቤት ስንት ካሪ ላይ ማረፍ እንዳለበት ቀየሰው። መሰረቱን ጣለ። 3 ድንጋዮች ብቻ ነው የሚያስፈልጉ አለ። 3 ብቻ። የሚገርም እኮ ነው። አዎ ከዚህ በኋላ በሉ ቀጥሉ አለ። ቀይሷል፣ አለክቷል። በቃ ጀመሩ ስራ። 3ቱ ድንጋዮች ምን አርማታው እንደው ጠቅላላ እንዲህ እየተሳቡ ማለት ነው። ድንጋዮቹ ለሁሉ ነገር ሆኑ። ጣራም፣ ግድግዳም፣ መስኮትም፣ ጭራዞም እኛ ሆኑ። አለቀ። ደስ አይልም? እኛውን እንዴት ነው 3 ድንጋይ ቅድም ለዛቲ ቤት እያል አብሳረራ ቀድሙ ለዛቲ ቤት ወልዳህ ነጻ ይህን እኮ ነው አንድነቱን 3ነቱን ገለጠባት። ለዛቲ ቤት ወፈጸማ መንፈስ ቅዱስ በ3ቱ ድንጋዮች እና ምዕመናን ታሪኩን ማጥናት ይገባል። እቤት ስትሄዱ ለልጆቻችሁ መዝሙሩን እኮ ሲዘምሩታል፣ ግን እሆድ ውስጥ የሌለ ሆነ። ዝም ብሎ ከንፈር ላይ ብቻ እንጂ እሆድ ውስጥ የለም። እየተጣሉ እንዴ! ይህን አሁን ታምር የሚሰማ ሰው ዛሬ ቤት ለመስራት ሲሚንቶው፣ ብረቱ ምን እነግራችኋለሁ። እግዚአብሔር ሲፈቅድ እኮ ይሰራላችኋል። ቤቱ ይሰራዋል። አይዟችሁ፣ አትጠራጠሩ። ከዚህ በኋላ አለቀ። ቅዳሴ ቤቱ ነው። ትናንት ነው የተሰራ። ዛሬ ቅዳሴ ቤቱ ማለት ቀደሰ ማለት ቃሉ ብዙ ነው። ለየበሉ እስቲ ቀደሰ ስላችሁ ለየበሉ። ቀደሰ አከበረ በሉ። ደግሞ ቀደሰ አጸና በሉ። ይኸው የቃሉን ትርጉም ነው። ቅዳሴ ቤቱ ማለት ቤቱ ከህንፃው ሁሉ ከሰው ሁሉ መኖሪያ የተለየበት ማለት ነው። አሁን ይሄ አልተለየም፣ ገና ነው። ማንም እንደፈለገ እዚያ ይቆማል፣ ምን ይጨፍርበታል። ነገም ደግሞ ባለሙያው ቢያምንም ባያምንም በሙያው ወጥቶ አንድ ነገር ይሰራል። ከዚያ ተለየ። ከዚህ በኋላ ያው የተለዩት ልጆቹ ካህናቱ በዚያው በራሳቸው ምዕመናኑም እስከሚገባቸው ቦታ እንዲያመልኩበት፣ አዎ እንዲቀደሱበት፣ ስጋው ደግሞ እንዲቀበሉበት፣ እንዲያለቅሱ ለሀገራቸው፣ ለቤተ ክርስቲያናቸው፣ ለራሳቸው ሕይወት አዎ ተለይተው እግዚአብሔርን የሚያገለግሉበት የሚገለገሉበት ማለት ነው። ቅዳሴ ቤቱ ማለት ሪባን የተቆረጠበት ቀን ማለት ነው። ግን ምን አርግ ቢማር እኮ ተው ይላል ህዝቡ። አንዳንዴ ደግሞ ዲያቆን ማን ነው? ማን ዲያቆንስ አይደለም አነሱ ማን? አዎ እንደ ተስፋ ያሉ ደግሞ ሲነሽጣቸው ድምፅ ማጓይዘው እሪ ይላሉ። ከባድ ነው። እንደዚህ አይኮንማ።
አለቃ ተው ሲል ተው። ከምንም በላይ መታዘዝ ነው። አዳምጡኝ ልንገራችሁ፣ መስዋዕት ከምታቀርቡ ታዘዙ። ከምንም በላይ እናትህን አባትህን አክብር ነው ያለ እንዴ። ከዚህ አልፎ አለቃው እየተቸገረ ተው እንዳይል ፈራ። ይሄ ወጣቱ እንዴ ያባረረኛል ብሎ ደነገጠ። ምን ማድረግ ይቻላል ታዲያ? እንደዚሁ ነው። አይኮንም እንዴ መባረክ፣ ባለቃችሁ መባረክ እኮ ነው። ነገ እኮ ዲፖዚት እኮ እያደረጋችሁ ነው። አሁን ተስፋዬ እንዲያው እያለ ውስጡ እያረረ ነው። የራስህ ፈንታ። እኔ አሁን እንደ አባት የምነግራችሁን አዳም መታዘዝ። አሁን ባንክ ዲፖዚት ማስቀመጥ ዛሬ ካልታዘዝ ነገ ያንተ ልጅ በዱላ ነው የሚያቀምሰው። የአደል ትውልድ የሆነ ዛሬ እምቢ አለ እኮ። ለእግዚአብሔር የማይታዘዙ ሰዎች ታላቅ ሆኑ፣ እምቢ አሉ። ብንቀድስ፣ ብናስተምር፣ ብንጸልይ ጠባልላለን። ምክንያቱም መታዘዝ ከሌለ ምን እኔ ለእግዚአብሔር ካልታዘዝኩ እዚህ ብጮህ ምንድን ነው ቁም ነገሩ? እና እግዚአብሔርን መታዘዝ ጥሩ ነው፣ ለእናንተ ነው። ግድ የለም ዝም በሉ። ፈቃደ ሥጋ እኮ ክፉ ነው። እሱን ካላሸነፋችሁ ምኑን ትዘምሩታላችሁ? ነገ የምትወልዷቸው ልጆች ያስቸግሯቸዋል። እና በቃ ሲባል በቃ። አሁን ክሬዲቱ አይበላሽም። የተስፋዬ መዝሙር ቆንጆ ነው፣ ግን ውስጡ ኔትወርኩ ጥሩ አይደለም። ካልታዘዘ እሱ ጩኸትን የሚያደርግ እና እኔም እንኳ አባበልኩ። ገና ሲጀምር ተስፍዬን እስቲ ብዬ እንዲያው ጊዜ ስለሌለ እኔም ደክሞኛል። አጋጣሚ ትናንት እኔም ወደ ዝዋይ ሄጄ ካህናት ስንመርቅ ነበር። እዚያ ትልቅ ገዳም አለን። ማታ ነው የገባን ሙቀቱ እና እኔም ሌሊት ለመምጣት ድክም ብሎኝ አሁን ደግሞ እዚህ ስቆም እና እስቲ ጥራልኝ ብዬ ፍሬውን አስጠርቼ አሻሽቼ ምን ብል ምንም መታሸቱም አልሰራ። ዘእንበለ ዘብእስ አለ ያ ወንጌሉ። አዎ ካባሰባት ይላል ወንጌሉ። አዎ ሐዋርያት ቀደሱና ሕዝቡን አቆረቡ። ይኸው እንግዲህ የበዓሉ መደምደሚያ ይሄ ነው። ቤተክርስቲያን ይሰራል፣ የተሟላ ነገር ይቀርባል፣ ቅዳሴ ይቀደሳል። ሁሉም ነው የሚቆርብ። ሁሉም እንደዚህ እንደኛ አይደለም። የኛ እንጃ ምን እንደው ትምህርቱን አሁን ሁሉም አስተምሯል። በእውኑ ስጋዬን ያልበላ ደሜን ያልጠጣ የዘላለም ምንድን ሙሉት የዘላለም ታዲያ መቼ አሁን እኮ ከቆረበውና ካልቆረበውን የቆረቡት ጥቂቶች ናቸው። ወይም ሲያረጁ በቃ ነገር ሁሉ ኦፍ ሲሆን ማለት ነው። እንዴ አረጁ በኋላ ምን ይቆረባል ማለት ለኃጢአት ነው እኮ። እንዴ ያረጀ ሰው ምን ኃጢአት መስራት አይችልም እኮ። ሰው ካረጀ አይኑ ጆሮ ሁሉም ካረጀ ምን ሊያረጅ ይችላል? በቀትሩ እንዳለ ነው መቁረብ። ቀትር ጉልበት እያለ እሳት ውስጥ እያላችሁ እየተናዘዙ ሰርቻለሁ፣ ቀምቻለሁ፣ የማይሆነውን አድርጃለሁ። እኔን ላጡት በኃጢአታቸው ከኔ ለተለዩት ለኃጥአን ነው ያለ እና ኃጥአን አይደለንም እኛ ነን አይደለንም? እሺ እንደሱስ ጥሩ እንቁረባ ታዲያ ወገቤን አይደለም። እሱ እኮ የእንደኛ ይሁን ሁሉ አላለም፣ ለኃጢአተኞች ነው አለው። መድኃኒት የሚሰጠው ለበሽተኛ ነው ለጤነኛ? እኮ በሽተኞች ናችሁ መድኃኒት ውሰዱ አለ። እና እኛ የምናመካኘው እግዚኦ ገና ነኝ ይላል። ምንህ ነው ገና? በእግርህ እየተሽከረከርክ ኃጢአት እየሰራ ገና ነህ እንዴ? ምኑ ነው ገና? ቆዩ ዓለም እንደሆነ አይጠገብም። የለም እኮ ደግሞ አትኑሩ አልተባልም እኮ። ስጋውን ደሙን በልታችሁ የዘላለም ሕይወት አላችሁ ነው ያለ። አንድ ወንድ በአንድ ሴት፣ አንድ ሴት በአንድ ወንድ። እንደ ባትቆርቡስ እንደው ስርዓት አያስፈልግም?
እንዴ ባስቆርቡስ እና ይህንን ሰው እምቢ አለ። አያችሁ እምቢ አለ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት እሱ ከኔ ጋራ እኔ እሱ ጋራ አለ። እንዴ እግዚአብሔር ጋር መኖር ክፉ ነው? ንገሩ። ታዲያ ካይደለ ቆርበሻል እኮ። መልሱ እኮ ይሄ ነው። እግዚአብሔር ጋር መኖር እንዴ እጋኔን ጋር እየኖርን አይደል? እግዚአብሔር ጋር መኖር እኮ ነው። እና የኃጢአታችን በምን ይፋቅህ? ብንጸልይ እኮ እምቢ አለን። አልወጣ አለ እኮ። ዝግ ሆነ መንገዱ። እያለቀሱ እየጾሙ ስጋውን ደሙን እየተቀበሉ ይቅር በለን ሲባል በቃ ይቅር ይለናል። በምን ይቅር ይበለን? አዎ እኛ እኮ እንደ ሕፃናት ነን። ሕፃን አሁን እጁን ወደ እሳት ነው የሚሰድ፣ አያውቅም። ግን ወላጆቹ ተው ይሄ እሳት ነው እያሉ ልጁን ያደር እኮ እንደዚህ ነው። ከእሳቱ ውጡ፣ እጃችሁን መልሱ እያለ ነው። እና በተለይ ዘማሪያን ሁላችሁም ሥጋ ወደሙን ተቀበሉ። እሺ እሺ። እስቲ እጅ አውጡ እናንተ ለሕዝቡ ምሳሌ እንድትሆኑ። ዘማሪያን እጅ አውጡ እስቲ። በመጠኑ የእናንተ ይሰማል። ትንሽ አንዳንድ ጥቃቅናት እሷን እንግዲህ ተስፋዬ ጋር እንመካከራለን። ያው እንግዲህ ምን ይሁን? ይኸው እናንተ ምሳሌ ሁኑ፣ ትምህርቱን ተማሩ። አዎ አይዟችሁ። እንዴ እግዚአብሔር ጋር መኖር በእውነት ከእግዚአብሔር ተለይተን ኖርን ብለን እንደው እንሰቃየል እንዴ? እግዚአብሔርን ማጣት እኮ ሌላውን ብናጣ ቀላል ነው። እግዚአብሔርን መደህየት አይድረስባችሁ። ዝም ብሎ እኮ አይደለም። ይሄ ሰላም ያጣ ነው። እግዚአብሔርን ስናጣ አጣ ነው ሁሉን ነገር ማለት ነው። እግዚአብሔር ሲኖር እኮ ሁሉ አለ፣ ሁሉ አለ። ረሃቡ ይቻላል፣ ችግሩ ይቻላል። ምክንያቱም እግዚአብሔር አለ፣ ብርታቱ አለ። ሰይፍ ቢመጣ ምንም አይመስለን፣ እሳት ቢነድ ምን አይመስለን፣ እግዚአብሔር ጋር ስለሆን ማለት ነው። እና ስለዚህ በተቻለ መጠን በዓሉን ስናከብር እንደዚህ ነው። በዓሉን ይዛችሁ ትዱ። ታሪኩን አይዟችሁ፣ ተስፋ ነው። ማን ለሥጋ ወደሙ የሚበቃለ በጽድቅ ደረጃ? እኔም እኮ አልበቃ፣ የሚቀድሰው ቄስም አይበቃ። እናንተው መሀል አይደል የምንኖረው ሞኞች። አዎ የሚበቃ እኮ የለም። ማንም በቅቶ ደግሞ ለበቃ አይደለም እኮ ነገርኳችሁ። መድኃኒት ለበሽተኛ ነው አለ። ይህን የነገረን እሱ ነው። አዎ ጻድቃን ሳይሆኑ ክፉ ሰዎች ነበሩ። ጸሐፍት ፈሪሳውያን ወደ ኃጢአተኛ ቤት ሲገባ እግዚኦ እንዴት እዚህ ቤት ይገባል አሉ። ልክ እንዳሁን እንደኛ አይ ተው ወደ እናንተ አልመጣሁም ዝም በሉ አለ። ማቴዎስን ልጠራ ነው የመጣሁ አላቸው። ማቴዎስን ጠራው። ቤቱ ገባ፣ ይዞት ሄደ። ከጉምርኩ ቦታ ከኃጢአቱ ቦታ እና ተከተለኝ አለው። ሄደ። እነዚህኛው ጻድቃን ሳይሆኑ አይ እናንተን አይደለም ሳትጸድቁ የጸደቃችሁትን ልጠራ አልመጣሁም ዝም በሉ አላቸው። እና ዘመዶች ይህን እየሰማን ወደ ሥጋ ወደሙ አለመቅረብ ጉዳት ነው። አገራችንም ትጎዳለች። ሥጋውን እየበላን ደሙን እየጠጣን ማረን እንጂ ታዲያ ሥጋዬን የበላ ብለህ የለ ያ ወንበዴውን እንደ ዕለተ ዓርቡ። አሁን እሱን ታሪኩን ታውቃላችሁ። ወንበዴው በመንግሥት አስበኝ ሲል ጧፍ አላበራ፣ ጸሎት ሱባኤ የለው። በዚያ ሰከን በመንግሥት አስበኝ አለ። ወዲያውኑ ዛሬውኑ ገነት ትገባለን የጋራ ነው። አያችሁ እውነተኛዋ ጸሎት ዛሬው አሁን አለ። ታዲያ እኛ ይህን ያህል ዓመት እየጸለይ 60-70 ዓመት እየጸለይ እንደ አንድ ቀን የማይገባን ከሆነ ይሄ በእውነቱ ሞኝነት ነው። እና ስለዚህ አሁን ታሪኩንም ነግሬያችኋለሁ። የዛሬው ቀን እንግዲህ ባጭሩ የእመቤታችን የመጀመሪያዋ በስሟ ልጇ ቤተ መቅደሷን የሰራበት እንዴት አድርጎ በ3 ድንጋይ ብያችኋለሁ።
ሶስቱ ድንጋይ ታዘዙለት። ድንጋዮች ታዘዙ። አይገርማችሁ? እኔ ይሄን ያህል እየጨቀጨቅኩ አሰሙኝ። ድንጋዮች ታዘዙ። ድንጋዩ መስኮትም ሁኑ እሺ አሉ፣ ጣራም ሁኑ እሺ አሉ። ድንጋይ እየታዘዘበት ቀን እና እኛ እንዴ ላለቃው ካልታዘዝ ምን አይነት ድንጋይ ልንሆን? ጳጳሱ እየጮኸ አላርም አይደል ጳጳስ? ይህን ያህል እየተጮኸማ አዳምጡ ዘመዶ፣ ታዘዙ። ድንጋዩ እኮ ነው፣ የድንጋይ ጠባይ አይደለም። ድንጋይ በመዶሻ እንጂ ወለል እያለ እየተሳበ ኮለን ይሆናል። ኮለን ሆነ። እስኪ እናንተም እንደው ታዘዙ ወደሚሏችሁ ሁሉ ውስጥ ጣራ ሆነ፣ መስኮት ሆነ፣ ቴራዞ ሆነ፣ በቃ ሁሉ ነገር አለቀ። ምክንያቱም አብ ነው እኮ የሰራ፣ ወልድ ነው፣ መንፈስ ቅዱስ ነው። ነገሮች ሁሉ በመንፈስ ቅዱስ ነው የሚያልቁ። አብ መሰረት፣ ወልድ ማዕከሉ ነው፣ መንፈስ ቅዱስ መደምደሚያ ሆነ ነው። ይህ ሃይማኖታችን ጭምር ነው እና ስለዚህ እግዚአብሔር በዓሉን ይባርክልን። እመቤታችን ወላዲተ አምላክ ሁላችንንም ትባርከን። እንዲያው ቤታችን ድንጋዩ እንዲታዘዝ ያርግልን። እኛ አልታዘዝ ያሉትን ሰዎች ይዳስልን። ሰላም ያሳጡንን በእውነት ተው ብሎ ይዳሳቸው፣ ያለስልሳቸው፣ መንገዱን ሁሉ አማን ያድርገው። ይሄ ነው።